ለጊዜውም ቢሆን የጦርነት ነጋሪት ድምጽ ሰጥ ብሏል። ለመላው ዓለም ጂኦፖለቲካዊ ስጋት ሆኖ የቆየውና ለ6 ሳምንታት የቀጠለው ግጭት ዛሬ እንደ አውሮፓውያኑ አቆጣጠር ሚያዝያ 8 ቀን 2026 የሁለት ሳምንት የተኩስ አቁም ስምምነት ላይ ተደርሷል። በፓኪስታን መሪነት የተመቻቸው ይህ ስምምነት አሜሪካን፣ እስራኤልን እና ኢራንን ከለየለት ቀጠናዊ ጦርነት አፋፍ ላይ መልሷቸዋል። በዋሽንግተን በኩል ፕሬዚዳንት ትራምፕ የሳቸው ከፍተኛ ጫና የማሳደር ዘመቻ ፈጣን ግቡን ማሳካቱን አመልክተዋል። ፕሬዚዳንቱ ከኦቫል ኦፊስ በሰጡት መግለጫ የኢራንን መሰረተ ልማት ሙሉ በሙሉ ለማውደም ታስቦ የነበረው ወታደራዊ ጥቃት ለጊዜው መታገዱን አረጋግጧል። ፕሬዚዳንቱ በእነዚህ 14 ቀናት ፋታ ላይ ቢስማሙም ንግግራቸው ግን አሁንም ዛቻ ያዘለ ነበር። ትራምፕ እንዳሉት አሜሪካ ወደ ኢስላማባድ የሰላም ንግግር የምትገባው በአንድ ግልጽ ዓላማ ነው። እሱም የኢራን የኒውክሌር እና የባሊስቲክ ሚሳይል አቅም በቋሚነትና በማይሻር ሁኔታ እንዲቆም ማድረግ ነው። ለዋይት ሃውስ ይህ የተኩስ አቁም የመጨረሻ ሰላም ሳይሆን ቴሄራን የአሜሪካን ጥያቄዎች እንድትቀበል የተሰጣት የመጨረሻ ዕድል ነው። በኢየሩሳሌም በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ለጊዜው ጥቃት እንደምታቆም ቢያረጋግጡም የእስራኤል የመከላከያ ኃይል ግን በከፍተኛ ንቃት ላይ እንደሚቆይ ያሳስበዋል። የጠቅላይ ሚኒስትሩ ቢሮ ባወጣው መግለጫ እስራኤል በተኩስ አቁሙ ላይ የምትቆየው በቅድመ ሁኔታ መሆኑን አስታውቋል። ኔታንያሁ አክለውም በዚህ የሁለት ሳምንት ጊዜ ውስጥ ማንኛውም አይነት አጠራጣሪ እንቅስቃሴ ወይም ዳግም ትጥቅ የማደራጀት ሙከራ ከተስተዋለ እስራኤል እርምጃ የመውሰድ መብቷ የተጠበቀ መሆኑን ገልጸዋል። ኢራን ወደዚህ የተኩስ አቁም የገባችው ከፍተኛ የውስጥ ጫና ቢኖራትም ስትራቴጂያዊ የበላይነትን ይዛ ለመደራደር እየሞከረች ነው። የኢራን መሪዎች የዓለም የነዳጅ ገበያን ለማረጋጋት ሲባል የሆርሙዝ የባህር መስመር በደህና እንዲከፈት ቢስማሙ መስመሩ ግን አሁንም በኢራን ወታደራዊ ቁጥጥር ስር እንደሚቆይ በግልጽ አስታውቀዋል። የቴሄራን ተደራዳሪዎች 10 ነጥቦችን ፕሮፖዛል ይዘው ወደ ኢስላማባድ እያመሩ ነው። ጥያቄዎቻቸው በሁለት ዋና ዋና ነጥቦች ላይ ያተኩራሉ። አንደኛው በኢራን ላይ የተጣሉ ዓለም አቀፍ ማዕቀቦች በቋሚነት እንዲነሱ፣ ሁለተኛው ደግሞ ባለፉት 40 ቀናት ለደረሰው ውድመት ካሳ እንዲከፈል የሚሉ ናቸው። ለኢራን ይህ የተኩስ አቁም እየተባባለ የመጣውን ሰብአዊ ቀውስ ለመቅረፍ የሚያስችል የመተንፈሻ ቀዳዳ ነው። ሶስት መሪዎች፣ ሶስት ፍጹም የተራራቁ ግቦች። ዓለም አሁን ትኩረቷን የፊታችን አርብ በኢስላማባድ በሚጀምረው የመጀመሪያ ንግግር መድረክ ላይ አድርጋለች። ይህ የሁለት ሳምንት ፋታ ወደ ዘላቂ ሰላም የሚወስድ ድልድይ ይሆን ወይስ ለቀጣዩ አውሎ ነፋስ መተንፈሻ የሚለውን አብረን የምናየው ይሆናል።